ሰላም ጤና ይስጥልኝ። ይህ ፍሪ ፕሬስ ቻናል ነው። እንግዳይ ይዤ መጥቻለሁ። እንግዳይ ከቤንሻንጉል ሕዝብ ነጻነት ንቅናቄ ነው። ዋና ጸሐፊ አብዱል ናስር ጋር ቆይታ እናደርጋለን። የጸረ አገዛዝ ትግሉ ምን እንደሚመስል እንደዚሁም ክልሉን በተመለከተ ጥያቄዎችን እያነሳው አብረን እንቆያለን። ተከታተሉን በአክብሮት ጋብዛችኋለሁ። መልካም ቆይታ። በጣም አመሰግናለሁ አብዱል ናስር። እስኪ በመጀመሪያ ራስህንና ያለህበትን ድርጅት ለተመልካቾች አስተዋውቅ። ስሜ አብዱልናስር አሊ ፋብሪክር እባላለሁ። ከቤኒሻንጉል ህዝብ ነጻነት ንቅናቄ ድርጅት ነው። በድርጅቱ ውስጥ ኃላፊነት የድርጅቱ ዋና ጸሐፊ እና የወታደራዊ ክንፍ ዋና ቃል አቀባይ ነኝ። በጣም አመሰግናለሁ ፈቃደኛ ስለሆንክ ስላገኘው በድጋሚ ከልብ አመሰግናለሁ። እስኪ ስለ ድርጅታችሁ ስለ ዓላማው ለተመልካቾች ግለጸልን። የቤኒሻንጉል ጉሙዝ ክልል የቤኒሻንጉል ህዝብ ነጻነት ንቅናቄ ዓላማ እንዲህ በቀላሉ በአጭር የምንገልጻቸው ባይሆንም በአጭሩ እዚች ጋር ድርጅቱ ከ1960ዎቹ ነባር የደራጀ ከመሆኑ አንጻር የነበሩ የማንነት ጥያቄ የእኩልነት እና የእኩል ተጠቃሚነት ጥያቄዎች ነበሩት። የኢህአዴግ መንግስት ሲመጣ አሁንም ትግሉ ቀጥሎ እንደነበር ይታወሳል። ኢህአዴግን ሲታገል ነበረ። ምክንያቱም በወቅቱ የነበረው የኢፍትሐዊ የስልጣን ክፍፍል እንደነበር እንዲሁም የዲሞክራሲያዊ ጥያቄዎች፣ የተፈጥሮ ሀብት አጠቃቀም ጥያቄዎች የነበሩ ሲሆን ዛሬ ግን ያ ሁሉ ጥያቄዎች እንዳሉ ሆኖ ዛሬ የተደቀነብን የመጥፋት አደጋ ለመታደግ እና ክልላችን እና የክልላችን ህዝብ ህልውና ለማረጋገጥ ነው አሁን ነፍጥ አንግበን አሁን ድርጅቱ እየተነሳ ያለው ማለት ነው። በጣም አመሰግናለሁ። አሁን ስላለው ነባራዊ ሁኔታ እናውራ። አሁን ያለውን የብልጽግና አገዛዝ በሀገሪቱ ላይ እያደረሰ ያለውን ነገር እንዴት ነው የምትገልጸው? ብልጽግና በሀገሪቱ ላይ እያደረሰ ያለው በደል እንዴት እንገልጸዋለን የሚለው እኔ በአህያ እንግዲህ እንዳለው እኔ ከሞትኩ ሰርቶ አይብቀል አይነት አገላለጽ ነው እኔ እዚህ ላይ ለማንሳት የምፈልገው። ይህ ማለት አህያ እኔ ሰርቻ ከሞትኩ ሰርቶ አይብቀል ወይ ለምሳሌ አገሪቱን ህልውና ብልጽግና ፈታትኖታል። እንዲሁም ከነበረበት ከፍታ ሀገራችን እንደሚታወቀው በአፍሪካ ህብረት ታዋቂ በሰላም አምባሳደርነት እና ሰላም አስከባሪ ኃይል እስከ ውጭ ሀገር የሌሎች ሀገሮችን ለማረጋጋት ሁላ እስከ መቆም ድረስ የነበረን አገር እንደሆነ ሁላችን የምናምነው ነገር ነው። ነገር ግን ብልጽግና ከመጣ ወዲህ ግን ይቅር የሌሎች አገሮችን ወይ የሌሎች የአፍሪካ ሀገራትን ሰላም ለማስከበር ይቅርና የራሳ የሀገራችን ሰላም ራሱ እንዳይኖር ምክንያት ሆኗል። የአጥፍቶ ጠፊነት ስራ ነው እየሰራ ያለው። ያ ማለት ብልጽግና ለምሳሌ የሀገሪቱ ህልውና ለውጭ ጠላት ሽጧል። ይህ ማለት በአገራችን ውስጥ አሁን የሚታወቀው አገራችን የሆነ የጠላት ኃይል ከውጭ ሲመጣ ህዝባችን ወደ አንድ መጥቶ ቆሞ ያ የመከት ስራ ነበር የሚሰራው። ሲመጣ የ27 ዓመት ጨለማ ሰዓት እንደነበረ ነው ሲተርት የነበረው ኢህአዴግን እንኳን ሲተች። ዛሬ ይቅርና ግን የ27 ዓመት ጨለማ ህዝቡ ራሱ ያቺ 27 ዓመት የናፈቀበት ጊዜ ነው የደረስን ያለ ነው።
ስለዚህ ብልጽግና የእርስ በርስ ጦርነት በአገሪቱ ውስጥ ፈጥሯል። የእርስ በርስ ራሱ በፈጠረው የእርስ በርስ ጦርነት ልክ እንደ ውጭ አይነት ጠላት እንደመጣ አድርጎ የሌሎች አገሮች ታጣቂዎችን እያመጣ ልክ እንደ RSF እና የሌሎች እያመጣ ህዝቡን የሚያስጨፈጭፍ ነው። ለምሳሌ በቅርቡ እንኳን የምንወስደው የአማራ ክልል ህዝብ ላይ እያደረሰ ያለው ጭፍጨፋ የቅርብ ጊዜ ነው። በትግራይ ክልልም ያው ከዚህ በፊት የነበረው እንዳለ ሆኖ ይሄ በድሮን ንጹሃንን የጨፈጨፈ ነው ያለው። ሲፎክር እንኳን የማያፍር መንግስት ነው። በቃ ጠላት ገርዝዘናል ይላል። ልክ የሆነ የውጭ የመጣ አይነት ጠላት ህዝቡን ጨፍጭፎ ሌሎች ኃይሎችን ያሰለፈ አገርን የሚፈጅ መንግስት ነው ያለው። ስለዚህ ይሄ ብልጽግና በዚህ ነው እኛ የምንገልጸው ማለት ነው። በጣም አመሰግናለሁ። እንግዲህ የብልጽግናን አገዛዝ የሚቃወሙ የሚታገሉ በትግራይም፣ በአማራም፣ በኦሮሚያም፣ በአፋርም በሌሎችም አካባቢዎች አሉ። ከእነሱ ጋር አብሮ በመስራት ዙሪያ ድርጅታችሁ ያለው አቋም ምንድን ነው? አገዛዙ የሚታገሉ ኃይሎችን የሚያደርጉት ድርጅታችን እንዴት ያየዋል ወደሚለው በጣም መሰረታዊ ጥያቄ ነው። ይህ እኛ ለመግለጽ ወይ እኔ እንደ ድርጅቱ ቃል አቀባይ ወይም ዋና ጸሐፊ እዚህ ቁልጭ አድርጌ ለማስቀመጥ ወይ ለማለፍ የምፈልገው በሙሴ ጊዜ ወይም የኛ እስልምና ጉዳይ ነው በአብዛኛው እኛ የምንከተለው እና ስለ ሙሴ ወይም ሙሴ ትሉታላችሁ፣ እኛ ሙሳ እንላለን። ከፈርዖን ወይም ፍርዖን ጊዜ በመጽሐፍ ቅዱሳችን ውስጥ ወይ በቁርአን ውስጥ የተቀመጠች አንድ አንቀጽ አለች። ምናልባት እናንተ ጋር እኩል ይሆናል ብዬ ነው የማስበው እና አላህ ሙሴን ከፈርዖን ለማዳን የሰጠው ዱላ ነበረች። 12 ሐዋርያት ነበረው። በወቅቱ ሙሴ ለመግደል ፈርዖን በሚንቀሳቀስበት ሰዓት አላህ የሰጣት ዱላ ነበረች። ያቺ ዱላ አላህ እንዳለው እቺ በዚህ ዱላ ይሄ ባህሩን ለሁለት የሚታበትና ለሁለት ተካፍሎ ከፈርዖን ትድናላችሁ ብሎ እንዳስቀመጠው እኔ ዛሬ ያቺ ዱላ ምናልባት ኢትዮጵያ አደጋ ውስጥ በሆነበት ሰዓት እቺ የጥምረት ወይም ጽምዶ የሚባለው ኃይል ያቺ ዱላን ነው የሚያስታውሰኝ። ምናልባት ይሄን ለመጀመሪያ ጊዜ ይሄ ጥበብ ወይ ይሄ ጥምረት ለመፍጠር ለመጀመሪያ ጊዜ ያሰቡ ኃይሎች ምናልባት የዛኛው አይነት የሙሴ አይነት ጥበብ አላህ ሰጥቷቸው ይሆናል ብዬ ነው ያሰብኩት። ምክንያቱም በጥሩ ጊዜ መጥተውልናል ማለት ነው እና ድርጅታችን ከኢትዮጵያ ወንድማማቾቻችን ጋር በክፉ ጊዜም ሆነ በአደጋ ጊዜ አብረን ለመስራት ከፍተኛ ፍላጎት ነበረን። በአሁኑ ሰዓት ደግሞ እቺ ጥምረት ሲመጣ የበለጠ የዚህ አጋል በመሆናችን በጣም ትልቅ ደስታ ነው የሚሰማን። ከመላው የሀገራችን ታጣቂ ኃይሎች ጋር ቢሆን ተቋሚ ድርጅቶች ጋር ቢሆን እቺ ስርዓት ለመገርሰስ የሚያደርጓትን ትብብር እኛም ከምንም ጊዜው በበለጠ ያለን ኃይል ፖለቲካዊም ወታደራዊ ኃይላችንን ይዘን ለመጋፈጥ እና ይሄ ስርዓተ መቃብሩን ለማፋጠን ከማንም ኢትዮጵያውያን ጋር ለመቆም በጣም ደስ ብሎናል ለማለት አስባለሁ። ታሪክ ይቅር የማይለው የኦህዴድ ብልጽግና ሴራ ለማክሸፍ እኛ እንደ ድርጅት በጋራ ለመተባበር የራሳችን አዎንታዊ አሻራ ለማሳረፍ ከፍተኛ ምኞት አለን ነው። እቺ በጣም መሰረታዊ ሀሳብ ለመጨመር ፈልጌ ነው። በጣም አመሰግናለሁ። ጥሩ ነጥቦችን ያነሳው። ወደ ቀጣዩ ጥያቄ ልለፍ። እንግዲህ RSF በቤንሻንጉልና ጉሙዝ ክልል ይንቀሳቀሳል የሚባል መረጃዎችን በተለያዩ ጊዜ እንሰማለን እና እውነት ነው? ያለውን መረጃ አካፍለን። በጣም እውነት ነው። እንግዲህ እዚህ ጋር በአሶሳ ዞን
ለምሳሌ ያህል ለማንሳት ወይ እንደ ማሳያ ረግጠን እዚህ ማለፍ ያለብን እንደ ታጋይ እውነታዎችን እያነሳን ሀሳብ ያንሸራሸርን ሀገራችን ካላዳን አደጋ ውስጥ እየገባ ነው ያለው እና ለምሳሌ በአሶሳ ዞን በኩርሙክ ወረዳ በፋና የሚባል ተራራ ቃሻሬ እንዲሁም በዲሽ አካባቢዎች ዋና ካምፖች ሲኖረው በመንጌ ወረዳ በቱመት ምቁዋር በቱመት አልፋሽር እና በአልአህመር አካባቢ ትልልቅ የማሰልጠኛዎች እንዳለው ይታወቃል። በተጨማሪ በአብራሙ ወረዳ ቁሱም አጋኒ የሚባል ቀበሌ ውስጥ መጋቢ ካምፕ አላቸው። በሹቀሌ ወረዳ በጠይባ ቀበሌ ላይ መጋቢ ካምፕ አላቸው። በመንጌ በጥቅሉ በምናይበት ሰዓት ወደ 10,000 የሚጠጋ ሰልጣኞች እንዳለው ተጨባጭ መረጃዎች አሉ። ስለዚህ እቺ በቃ በአጭሩ አለ። ትብብሩም ያው በዛን ልክ ነው እንግዲህ ብልጽግና ይሄን ነገር እያደረገ ያለው ብልጽግና እቺ የአርኤስኤፍ ወይም የሱዳን ታጣቂ ሚሊሻዎች የሀገራችን ህዝብ ለማስጨፍጨፍ እንኳን ልክ እንደ መብት አድርጎ ልክ እንደ ሀገራችን መከላከያ ኃይል ተጠቅሞ በተለያየ የአማራ ክልል እና ትግራይ ክልል ባሉ የእርስ በርስ ግጭቶች ላይ ያሳተፈ ህዝብ ያስጨፈጨፈበት ባለ ደረጃ ላይ ነው ያለው። እነዚህ ኃይሎች በህዝቡ በቤንሻንጉል ህዝብ በኢትዮጵያውያን ላይ ጉዳት ያደርሳሉ ወይስ ከዛኛው በሱዳን ካለው ከተፋላሚ ኃይል ጋር ነው ውጊያ የሚያደርጉት? በጣም የሚያሳዝነው እዚህ ረግጠን ማለፍ ያለብን ይሄ የአርኤስኤፍ ታጣቂዎች ሙሉ መብት ተሰጥቷቸዋል። ሴቶች ይደፍራሉ። ምግብ ቤት ውስጥ ገብቶ ሲበሉ ብር ክፈሉ እንኳን ሲባል ሂዱና አብይ አህመድ ይክፈላችሁ እኛ ተገዝተን ነው የመጣ ነው፣ ስለዚህ ብር የለንም እዛ ኪሰሱን ነው። ለምሳሌ ያህል በኩርሙክ ወረዳ በዱል ሆዴ ቀበሌ ላይ አንድ ሱቅ ነጋዴ በሞተር ሳይክል ወደ ገበያ በሚንቀሳቀስበት ሰዓት ላይ ገደሉት። በሚገሉበት ሰዓት ማህበረሰቡ በራሱ ሚሊሻ ተባብሮ የአርኤስኤፍ አባል ከያዙት በኋላ በአስቸኳይ ሊቀቁት ነው የተባሉት። ምክንያቱም 10 የኢትዮጵያውያን ቢሞቱ ባላንስ የሚያደርገው አንድ አርኤስኤፍ ከሞተ ያን ባላንስ ያደርገዋል አሉ። እቺ እንግዲህ አገላለጹ በጣም ከባድ ነው። እንግዲህ አንድ አርኤስኤፍ ከሚሞት 10 የኛ ህዝብ ይሙት ማለት እቺ ሙሉ መብት እንደተሰጣቸው ያሳያል። በወቅቱ ያን አጥፊው ኃይል ተለቋል። በመቀጠል በጉርሙክ ወረዳ በፋመፀረ ቀበሌ 2 ሴቶች ወርቅ በባህላዊ መንገድ በሚያጥቡበት ቦታ ላይ መኪና አቁሞ 2 ሴቶች ወስዶ በቡድን ደፍሮ መሬት ላይ ጥሏቸው ተወስዶ አሶሳ ሆስፒታል አስገብቷቸዋል። እንግዲህ ወደ አሶሳ ሆስፒታል በሚያስገቡበት ሰዓት ማን ደፈራቸው እንኳን አልተባሉም። ብቻ ሕክምና ተደርጎላቸው የስነ ልቦና እንኳን ካሳ ሳይደረግላቸው ተለቆ ነው። በዚህ ሁኔታ ነው የኛ ህዝብ ያለው። ስለዚህ የቤኒሻንጉል ጉሙዝ ክልል የጦር አውድማ አድርገውታል። በዛ ላይ ህዝብን ይሰርፋሉ። እንስሳት መንገድ ላይ ፍየል፣ በግ ምናምን ካገኙ ወስዶ መኪና ላይ ጭኖ ይሄዳሉ። ማን ይጠይቃቸዋል? እንግዲህ ብልጽግና በዚህ አቋም ላይ ነው እንግዲህ
በጣም የሚያሳዝነው ደግሞ የክልሉ መንግስት የዛ አካባቢ ልጆች እንደመሆናቸው አንጻር እቺን ነገር እንኳን ለማውገዝ አንድ ቀን በሚዲያ በፌስቡክ ገጽ ላይ እንኳን አንድ መስመር አልጻፉም። በጣም የሚያሳዝን ጉዳይ ማለት ነው። በጣም ያሳዝናል። ብዙ ጊዜ ወደ ሚዲያዎች እንደዚህ አይነት መረጃዎች አይወጡም፣ ግን በኢትዮጵያውያን ላይ በቤኒሻንጉል ተወላጆች ላይ እየደረሰ ያለው በደል እጅግ በጣም ያሳዝናል። ወደ ቀጣይ ጥያቄ ልለፍ። እንግዲህ ማን ነው አሻርሊ ሀሰን የቤኒሻንጉልና ጉሙዝ ክልል ለረዥም ጊዜ እየመራ ይገኛል። እንደዚሁም ደግሞ ስሙ ከወርቅ ንግድ ጋር ተያይዞ ይነሳል። እንደው እንደ ክልሉ ተወላጅ እንደመሆኑ መጠን አሻርሊ ለቤኒሻንጉል ያደረገው ያበረከተው ስራ አለ? የለም። እቺ በአጭር የለም ነው። ግን እሱ ያደረገውና ታሪክ የማይረሳው የውጭ ታጣቂዎች አምጥቶ ሴቶችን አስተፍሯል፣ ወርቅ አሰርፈዋል፣ ህዝብን አፈናቅለዋል፣ ህዝብን ገድለዋል፣ ህፃናትን ሴቶችን ወላጅ አልባ አድርጓል። እቺ አሁን በሱ በስልጣን ጊዜ እቺ ሰርቷል ወይ? አዎ ሰርቷል። እቺ ሰርተዋታል። ነገር ግን አሻደሊ የኢህአዴግ መንግስት ርዝራዥ ነው። በጣም የሚገርመው ኢትዮጵያ ውስጥ እንኳን ለውጥ መጥቷል በተባለበት ማግስት ሁሉም የክልል አመራሮች ተቀይረዋል። ነገር ግን ኢህአዴግ በፕሬዝዳንትነት አስቀምጦት እንዳለፈው የኢህአዴግን ካፖርት አውልቆ ነው የብልጽግና ጃኬት አድርጎ ዛሬ ቁጭ ያለው። ወንበሩን እንኳን እስካሁን አልቀየረም። ያኔ ሲዘርፎ የነበረው ሀብት ብልጽግና ሲመጣ ከሃዲነቱን እዚህ ጋር ማየት በጣም አስፈላጊ ነው። ኢህአዴግን ግዶ ልክ ምንም እንኳን አደርባይነቱን፣ እንዝላልነቱን፣ አገልጋይነቱ፣ ስቅጠቱ የሚያዛዝነው ልክ ኢህአዴግ በብልጽግና ሲተካ አጎንብዞ ነው አብይ አህመድን ልክ እንደ ቀለብተኛ ልክ እንደ ውሻ ያን ወደ ብልጽግና የገባው ሰርፋ ውስጥ ነው ቀጥታ የገባው። የብልጽግና አመራርን በወርቅ ነው የገዛው። ሲዘርፎ የቆየውን በኢህአዴግ ጊዜ ሲዘርፎ የነበረው ወርቅ አብይ አህመድ አደራህን ወርቅ ሰጥቼ እንድቀጥል አድርገኝ በሚል ስንት ኪሎ ወርቅ ለፌደራል መንግስት ልኳል። በዛ ቀጠለና ከአብይ አህመድ ጋር በመቀናጀት በገባው ቃል መሰረት በአረብ ኤሚሬት ከዛ ኢንቨስተሮችን በማምጣት እና የግል ባለሀብቶችን በማምጣት ወደ ወርቅ ሰረፋ ገብቷል። ለምሳሌ ያህል ማንሳት የምንችለው በኩርሙክ ወረዳ በተመሳሳይ በዲሽ ቀበሌ በሆረ ዛሃብ ወይም ቆዳ ወርቅ የሚባለው በኦሮሞኛ እዚህ ጋ በሚቀየርበት ሰዓት ግን ሆረ ዛሃብ ነው የሚባለው። ሆረ ዛሃብ ላይ ማህበረሰቡ አፈናቅሎ ዛሬ የአይን እማኞች እንኳን እናንተ በሚዲያ ልካችሁ ማየት የሚችሉ ህዝቡን አፈናቅሎ ታጥሯል። የቀበሌ ማህበረሰብ ወርቅ አለበት በሚል ያን ቦታ ለአረብ ኤሚሬት ተሰጥቷል። ዲሽ ላይ ከባድ መሳሪያዎች በማስገባት ከአብይ አህመድ ጋር ሼር እና ሽመልስ አብዲሳ ጋር በመጣመር ወርቅ እየዘረፉ ነው ያሉት። በዚህ ወርቅ ግን የሚያዛዝነው ለቤኒሻንጉል ህዝብ ምንም አይነት ነገር ልማት አልተሰራበትም ነው። ህዝቡ ጨለማ ውስጥ ነው ያለው። ምንም እንኳን ህዳሴ ግድብ የኃይል ማመንጫ ከቤኒሻንጉል ጉሙዝ ክልል ቢወጣም መብራት የለም፣ መንገድ የለም። የልማት እንግዲህ ለህዝቡ እንደ ቤኒሻንጉል ጉሙዝ ክልል ሀብታም ክልል በወርቁም በአንጡራ ሀብቱም በመሬቱን እና በውሃ ልማቱ
የመሰለ ክልል ሆኖ ዛሬ ቤኒሻንጉል ህዝብ በትራንስፖርት ችግር ስንት ኪሎ ሜትር ነፍሰ ጡር እናቶችን እስካሁን እንደ ድሮ በባህላዊ በቃሬሳ ነው ወይም ምንድን ነው የሚባለው ይሄ በእንትን ነው ተሸክሞ ነፍሰ ጡር እናቶች ወደ ሆስፒታል የሚያደርሱት ከመንገድ እጥረት ማለት ነው። ስለዚህ ባጭሩ አሻደሊ ሀሰን ምንም እንኳን የክልሉ ፕሬዝዳንት ወይ ተወላጅ ቢሆንም እያሳየ ያለው የአመራርነት ባህሪ እንኳን ሳይሆን ልክ እንደ ግለሰባዊ መንግስቱ ነው፣ ቤተሰባዊ መንግስቱ ነው ያዋቀረው። ለምሳሌ በፍትህ ቢሮ ስትሄጂ በኮሚሽን ብታይ ከተማ ልማት በተለይ ኢንቨስትመንት ቢሮዎች የቤተሰባዊ መዋቅር ነው የፈጠረው። ያ ያደረገበት ትልቁ ዓላማ ለዚህ ሰረፋ እንዳይጋለጥ በሚባል ነው ወይ ለማለት ፈልጎ ነው። እንግዲህ የዓለም ማህበረሰብ ሊያውቀው የሚገባ እቺ ዘረኝነት ከጥቅም ጋር አያይዞ ነው። እንግዲህ ይሄ ነው ባጭሩ ለማስቀመጥ የምንፈልገው ማለት ነው። በጣም አመሰግናለሁ። በርካታ ጉዳዮችን አንስተን ተነጋግረናል። በጣም አመሰግናለሁ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። መልእክትን ከፈለክ በቤኒሻንጉል ቋንቋ ማስተላለፍ ትችላለህ። በአማርኛ ቢሆን እሺ፣ ከዛ በኋላ በሩጣንኛ ወይም በእኛ ቋንቋ የሆነ ስራ መስራት እንችላለን ማለት ነው። እሺ። ስለዚህ ለኢትዮጵያ ሕዝብ ለማስተላለፍ የሚፈልገው መልእክት በእርግጠኝነት ጥምረት ሲባል ለፌደራል እና ለክልል መንግስታት እንቅልፍ አሳጥቷቸዋል በአሁኑ ሰዓት ማለት ነው። ጥምረቱ ለማክሸፍ ብልጽግና ከፍተኛ ፕሮፓጋንዳ እና አሻጥር እና የሴራ ፖለቲካ የውሸት ትርክት ማህበረሰቡን ውስጥ ያስተጋባ ህዝቡ ጥምረቱን እንዳይቀበል እያደናገረ ነው የሚገኘው። ስለሆነ መላው የኢትዮጵያ ህዝብ ይህንን ብልጽግና ፕሮፓጋንዳ ወደ ጎን በመተው ጥምረቱ ግቡን እንዲመታ በመረጃም በኢኮኖሚም በሁሉም አይነት በሁለንተናዊ ድጋፍ ትብብር እንዲቆም መልእክቴ ነው። ይህም ደግሞ ስርዓቱን ለመቀየር የህዝቡ ሚና ወሳኝ እንደመሆኑ መጠን ዳር እስከ ዳር ሰሜኑም፣ ምዕራቡም፣ ደቡቡም በአንድ ላይ የሚቆምበት ጊዜ አሁን ነው። ምክንያቱም ዛሬ የቤኒሻንጉል ህዝብም የአማራ ህዝብም የትግራይንም የደቡቡንም የአፋሩንም የሶማሌንም ሴቶች እየተደፈሩ ነው ያሉት፣ እየተቀጠቀጡ ነው ያሉት፣ እየተፈናቀሉ ነው ያለው። በኑሮ ውድነት እንኳን ህዝቡን ዛሬ የዕለት አንድ ዳቦ የሚገዛበት ደረጃ ላይ ደርሰዋል። ህዝብ በሰላም ወጥቶ በሰላም መግባት የማይችልበት ሰዓት ላይ ነው ያለው። ህዝቡም ለውጥ እየጠበቀ ስለሆነ አልጋ በአልጋ የሚሆን ነገር ስለሌለ ጥምረቱን የሚያወጣቸው ማንኛውም መመሪያዎች እና ደንቦች እየጠበቁ መተባበር አለባቸው የሚል አስተያየት ነው ያለ። በመጨረሻም ለቤኒሻንጉል ክልል ህዝብ ጨምሬ ወይም ለየት አድርጌ የማስተላልፈው ገሃዲው ይሄ የአሻደሊ ሀሰን አደርባይነቱን ይታወቃል። ማለትም ጥምረቱ አሶሳ መግባቱ አይቀርም። እኛ እያደረግን ያለው ተጋድሎ በአጭር ጊዜ አሶሳ እንገባለን። ነገር ግን አሻደሊ አይኑ በጨው አጥቦ ልክ
ከብልጽግና ከኢህአዴግ ክዶ ብልጽግና እንደተቀላቀለ ወደ ጥምረቱ ለመቀላቀል በሚያደርገው ጥረትና ፕሮፓጋንዳ ህዝቡ በአንድነት መቆምና ሌቦችን፣ ዘራፊዎችን እያጋለጡ የህግ ተጠያቂ የሚሆኑበት መረጃዎች እንዲያዘጋጁ እና እንዲጠብቁን ጥሪ ለማስተላለፍ እፈልጋለሁ። አመሰግናለሁ። በጣም ነው የማመሰግነው። ጥሩ ቆይታ ነበረን። ከልብ አመሰግናለሁ ስለሰጠኝ ጊዜ። በሌላ ጊዜ ቅድም ባልከውን ቋንቋም በሌሎች ፕሮግራሞችን በአማርኛም እየተገናኘን የድርጅታችሁን እንቅስቃሴ እንዲሁም ሌሎች ሀሳቦች ጋር ቆይታ እናደርጋለን። ስለነበረን ጊዜ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። በቀጣይ ግን ወይም ነገም ከተቻለ በእኛ ቋንቋ እንዲሰራ እንድታግዥኝ ጥሩ ደስ ይለኛል። በጣም ደስ ይለኛል። እንሰራለን። በጣም ደስ ይለኛል። እናወራለን። በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይመስላል። ስለተመለከታችሁን ከልብ እናመሰግናለን። ጤና ይስጥልኝ።